እናንተ አረጎድ ዳኒና እንዲሁም ደግሞ አብርሽ ጭራሽን ሊጋደሉ ነው ማለት ነው። እንደምናየው ሰሞኑን የተፈጠረው ነገር እያንዳንዳችን እናውቃለን ብዬ ነው ማስበው። ይሄ ማለት ደግሞ አብርሽን በሚያስፈራሩበት መንገድ ያኔ እነ ሩታና እነ ዳኒ የሆነ ፋይል ይዞ ነበር። ያንን ፋይል ደግሞ አሁን ማውጣቴ ነው። እባክህን ስልኬት ይመልስልኝ እንደሆነ እባክህን እየለመንኩ ሆነው ስልኬን መልስልኝ ከሊሆና ደግሞ ፋይሉን አሁኑኑ ማውጣቴ የማይቀር ነገር ነው። ስለዚህ ይሄ ህዝቡን ላይ እየተመለከታን አንተም ደግሞ ከነሱ እኩል አንተም ራሴ ትመለከተዋለህ እያለው አብርሽን እንትን እያደረገው ነበር። አብርሽም እባክህን ቆይ ተረጋጋ፣ እኔ እኮ ስልክህን ያነሳሁት ነገር የለም ባነሳው ምን ሊያደርግልኝ ነው? ስለዚህ ስልክህን አላነሳሁኝም እባክህን ምንም ነገር እንዳታድርግ እያለው አብርሽም እየፈራ ነው ማለት ነው። አብርሽ አንዳንዴ ግራ ግብት ያደርገናል። ይሄ ማለት ደግሞ እሱም ወንድ ልጅ ነው የሚያወጣውም ወንድ ልጅ ነው አይደል? ስለዚህ እኔ ብዙ ጊዜ የተናገርኩኝ አሁን ከዚህ 3 ቀን እንትን ማለት ነው ይሄንን ሲላችሁ ያኔ ለምንድን ነው የሚፈራው ነው በቃ ያኔ እንትን ሆነው ከማንም አይደለም። ያኔ ያደረገችው ሩታ ናት። አደርጋ ደግሞ ለዳኒ የላከችው ሩታ ናት። ስለዚህ ዳኒ ይሄ ነገር እውነት ዳኒ በእጁ ካላ እንዴ አሁን በዚህ ልክ ማስፈራራት ይጠበቅበታል ብዬ አላስብም። ሰው ደግሞ የሆነ ነገር እንትን ሲሆን ትንሽ ያስባል አይደል? እንዴ ዳኒ በዚህ ልክ አብርሽን እየተፈታተነው ወይም ደግሞ በዚህ ልክ አብርሽን መፈታተን ጥሩ ነው ብዬ አላስብም ሲጀመር ማለት ነው። ይሱም ቢሶ እንዳላ ደግሞ ትግስትን እያስጨረስከኝ ነው። ትግስት ያልቀዋል። በቃ አሁን አበቃ። አሁን አወጣሁት። ቆይ ህዝብ ትመለከታላችሁ። ምንድነው የምንመለከተው? ሲጀመር የምንመለከተውም ነገር የለም። ያው ያኔ አንተ ላይ ያለው ነገር እሱ ላይ ያለ፣ እሱ ላይ ያለው ነገር አንተ ላይ ያለ። ስለዚህ ያንን ያክል ብዙ እንትን የሚያደርግ ነገር አይደለም። ግን የአብርሽ ፍራት ነው። አብርሽ ደግሞ ምን ብሎ ነበር? እኔ ለማንም ምንም እንትን ብዬ አይደለም፣ ህዝቡን ፈርቻ አይደለም። ነገር ግን ደግሞ ለእናቴ ብዬ ነው። እናቴ ይህንን ነገር ቢታየውና ነግና ከነጎዳ በኔ እንድትሳቀቅ ወይም ደግሞ በኔ ላይ እንድታዝንብኝ አንገቷን እንድትደፋብኝ አልፈልጉም። ለዛ ብዬ ነው እንጂ ለምንም ብዬ አይደለም እያላ ነበር ማለት ነው። ከራስ በላይ ንፋስ የሚባል ነገር አለ። ስለዚህ አብርሽም ማለት ነው ቤተሰብህን እያሰብክ በዚህ ልክ ማሰቃየት አለብህ ብዬ አላስብም። ያኒ ቤተሰብ አሁን ይሄንን ቪዲዮ ይሄንን ጭቅጭቅ ሁላ አባቴ አንደኛ ሚዲያ ተጠቃም ነው። ስለዚህ ቤተሰቦችህ ማለት እናትህ ናት ተቀራችሁ፣ ምናልባት እናትህም አባቴ ሊያሳያት ይችላል ማለት ነው። ይሄንን ያልኳችሁ ለምንድን ነው? በዚህ ልክ ለሷ እንትን ብሎ በዚህ ልክ እሱ መሸማቀቅና እንዲሁም ደግሞ መፍራት አለበት ብዬ አላስብም። ሲጀመር ዳኒ ደግሞ ምን አይነት ጥሩ ነገር እንዳዘና እንዲሁም ደግሞ ምን አይነት ጥሩ ነገር እንደሰራ ሆኖ በቃ እዚህ ላይ ልብ ሙሉ ሆኖ ሲያወራ ህዝቡ ራሱ ምን ለኛል የማይል ነገር ነው ማለት ነው። እኔ ያኔ አንዳንዴ ዲፍረቱ ራሱ ምን እንደሆነ አላቅም የምሬንን። በዚህ ልክ አብርሽን ማሰቃያትና እንዲሁም ደግሞ በዚህ ልክ ማሸማቀቅ ተገቢ ነው ብዬ አላስብም። ለማንኛውም እናንተ ነው የምታውቁት። በነገራችን ላይ አብርሽን ስለጠላ ነው ብቻ አዎ ይሆናል ደግ አደረጉ ማለት አንችልም። ሩታን ስለወደድናት ብቻ አሳይ ጥሩ አደረጋች ማለት አንችልም። ይሄ በዚህ 3 ቀን ያመጣው ቪዲዮ በሙሉ አሳፋሪ ቪዲዮ ነው የሚመጣው ያለው። ሩታም ይሄንን ነገር እውነት ለዳይን አሳልፋ አብርሽን ሰጥታ ከሆነ በጣም ነው ያኔ የሚያስጠላው። ዳኒ ደግሞ ዝም ብሎ ክፍተት አገኘሁኝ ብሎ ደግሞ የሚቀባጥር ከሆነ ያኔ እናይዋለን። ለማንኛውም እኔ ያኔ ትንሽ ስላስጠላኝ ነው ማለት ነው። ሁኔታው በጣም እየድንግዝግዝ እያደረጋ እየሄዳ ነው ማለት ነው። ለማንኛውም ሁላችሁ አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን። በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ ባይ